ሰላም እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለባህረ ጥምቀቱ በሰላም አደረሳችሁ። በዓሉ የሰላም የደስታ ይሆንልን። በያላችሁበት መልካም በዓል እያልኩኝ እንግዲህ አንድ መልእክት አቶ ከድር ጁሃር የድሬዳዋ ከንቲባ ያስተላለፉትን መልእክት እስኪ ለብዙዎቻችን ትምህርት ይሆናል ማንቂያ ይሆናል ብዬ ስላሰብኩኝ እስኪ አብረን እንከታተል። እዚህ የምንገፋፋው በህይወት ላይ ያለን ደግሞ በዚህ ልክ ብንደጋገፍ የት በደረስን ነበር የሚል ነገር አለኝ። ምናልባት በህይወት እያለን ምላስና ጥርስም ይጋጫል፣ ይደማማል፣ ግን አተፋውም የራስህ ደም ስለሆነ ትውጠዋለህ። የወንድምህንም ችግር በዛ መልክ መዋጥ ስለሚያስፈልግ ማለት ነው። ዛሬ ወንድማችን አስክሬን ላይ ቆመን እንዲህ ስንናገር ነገ ዛሬ አንደበታችን እርጥብ ሊሆን ይችላል። ነገ ደግሞ ግን ወይም በኋላ ከስንት ደቂቃ በኋላ እንደሚደርቅ ስለማናውቅ ማለት ነው። ምናልባት በስራ ዘመን በእኛ እምነትም እኔ ሙስሊም ነኝ፣ ምንም የሚገድበኝ ነገር የለም። ክርስቲያኖች ወንድሞቼ ናቸው። ያለን ማህበራዊ ችግር ግን አብረን ማሳለፍ ነው። የተማርንበትም እንደዛ ነው። አንዱን ጠልተ አንዱ የምትወደው ነገር ስለሌለ ማለት ነው። ሁሌም ፍቅር ያሸንፋል። በሄድክበት ቦታ የፈለገ ሰው ቢያወራ አንተ ማንነትህን እውነታን ፍቅር ይዘህ ከሄድ የትም ቦታ ላይ በፈጣሪ ዘንድም በምድርም ትከበራለህ እና ሁሉም የሰራውን ስለሚያጭር ነው። በእኛ እምነት አንድ ጥቅስ አለ። አልማል ወልበኑን ዚነቱል ሐያት ዱንያ ይባላል። ልጅና ሀብት ስልጣንና የፈለገ ነገር ቢሆን ለአንተ ጌጥ ነው እንጂ ለአንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ከአንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። ስለዚህ ሁላችንም እስካለን ድረስ ምናልባት እነዚህ በምናውቀው በቴሌቪዥን መስኮትም በአካል የምናውቀው ሁሌም ደስተኛ የሚሆን ነው። ግን እሱን ዛሬ ጨክነን ብንወደውም ማስቀረት ስለማንችል ነው። የፈለግነውን ነገር ስለሚከብድ ማለት ነው እና ሁላችንም ተራ ይጠብቀናል። ማን እንደሚደርሰው ስለማይታወቅ ማለት ነው እና በዚሁ ምናልባት ወደ አፈርም ከመሸኘቱ በፊትም የተጣላ ሰውም ካለ እሱ ሳይቀበር ይቅር ማለት ያስፈልጋል። የእሱ ላይ ብድርም ያለበት ሰውም ካለ ደግሞ ይቅር ማለት ያስፈልጋል። ንጹሕ ሆኖ ከፈጣሪ ጋር መገናኘት ስለሚያስፈልግ ማለት ነው። አንዳንዱ በዛ ክፋት ልክ ማሰብ ስለሌለብን የሚል ነው። እውነት ነው። እዚህ ያለነው ሁሉ ዛሬ እንዲህ አድምቀን ስንሸኘው ያንን ጨለማ የአባታቸውን ፈገግታ የሚፈልጉ ደግሞ ልጆቹና ሚስቶቹ አሉ። እዚህም ባይኖሩም ለሀዘንም ቢመጡም ቅድም መምህሩም ብሏል፣ ወንድሜ ነቢዩም ብሏል። ቢያንስ ስልክ ራሱ ለሰው ልጅ ጉልበት ስለሚሰጥ ልጆቹን የምታውቁት ቤተሰቦቹ መደወል የሆነ ነገርም ምንም እንዳይሰማቸው ባዳነትም እንዳይሰማቸው ሰው አለው ማለት ነው። እንግዲህ ተመልካቾቼ እንደሰማችሁት ነው። ለብዙዎቻችን እንግዲህ ብዙ ይሄ ነገር የመንቃት ደውል ይመስለኛል። ስለዚህ ለዚችው ለምንኖራት ክፋት፣ ጸብ፣ ምቀኝነት ብዙ ነገር የምናደርግ እባካችሁ ከስራችን እንቆጠብ፣ መልካም እንሁን። ከሰዓት ዛሬ ምን እንደሚገጥመን አናቅም። የመጨረሻ ሰዓታችን ሊሆን ይችላልና በጎ ነገር ብናስብ። በተለይ ምን ልላችሁ ፈልጌ ነው የውድ ሀገሬ ልጆች፣ በተለይ በስደትም ሆናችሁ አንዳችሁን የምትጮቁኑ ስራ እንዳትገባ የምታረጉ አንዷ ከዚህ ናት አንዷ እንደዚህ ናት እያላችሁ በተለይ በኢጃዛ ቤት የተለያየ በደልና ግፍ በልጆች ላይ የምታደርጉ እናንተም ሀብትም ንብረትም ወርቅም ምንም ቢኖረን ትተን እንደምንሄድ ማወቅ አለብን። ሁሉም አለቃሪ ነው እዚህ ምድር ላይ ማለት ነው። ምንም ሀብታም ብትሆኑ ምንም የፈለገ መኪና ምንም ብትነዱ በ10 ሚሊዮንም 100 ሚሊዮንም ቢሆን ራቁታችንን እንመጣለን፣ ራቁታችንን እንሄዳለን። አዳሞይ አፈር ነህና ወደ አፈር ትመለሳለህ ተብሏል ማለት ነው። ስለዚህ የድሬዳዋ ከንቲባ ምን እንዳሉ ለዚችው አንዱ አንዱን ማቀፍ ችግሩን ችግሬ ነው ማለት ምንም ብትወዱ ማንም ከናንተ ጋር አይቀበርም። የገዛ ስራችን፣ ምግባራችን፣ ስማችን ሁሉ ነገር በስም ሊቀር ይችላል እንጂ ስጋችን ፈራሽ ነው። ነፍሳችን ወደ እግዚአብሔር ትሄዳለች። ነፍሴ ሆይ በምድር ሳለሽ ምን ሰራሽ ተብላ ትጠየቃለችና ሁላችንም ቀና ልብ ይስጠን።
መድኃኔዓለም ቀና ልብ ይስጠን ነው የምለውና መልካም ቀን ይሁንላችሁ። በያላችሁበት መልካም በዓል